ዓለማችን ላይ በጣም ታላላቅ የሚባሉ ሰዎች በህይወት ዘመናቸው የተጠቀሟቸውን 9 ሜንታል ሞዴሎች ዛሬ እንመለከታለን። አሁን እነዚህን ሜንታል ሞዴሎች ለመጠቀም እናንተ ያን ያህል ጂኒየስ መባል የለባችሁም ወይንም ደግሞ ስማርት መባል የለባችሁም። ማንም ሰው መጠቀም የሚችላቸው ነገሮች ናቸው። ሻኔ ፓሪሽ በአንድ ወቅት የተናገረው ነገር አለ። እናንተ ከሌሎች የበለጠ ስማርት መሆን የለባችሁም ወይንም ብልህ መሆን የለባችሁም። ከእነሱ የተሻለ ውጤትን ለማስመዝገብ ከፈለጋችሁ ከእነሱ የተሻለ ቦታን መያዝ ነው የሚጠበቅባችሁ ይላል። አስከትሎም ማንኛውም ሰው በጣም ብልህና ጂኒየስ የሚመስለው ጥሩ ቦታ ላይ ሲቀመጥ ነው። ነገር ግን በጣም ጂኒየስ የተባለው ምጡቅ የተባለው ሰው ራሱ መጥፎ የሚባል ቦታ ላይ ካለ ልክ እንደ ኢዲየት ምንም እንደማያውቅ ሆኖ ይቀመጣል ወይንም ይታያል ይላል። ስለዚህ እናንተ ምንም አይነት ዲግሪ ባይኖራችሁ ምንም እንኳን ብልህ አይደለሁም ብላችሁ ብታስቡም እነዚህን 9 የሜንታል ሞዴሎችን መጠቀም ከቻላችሁ በጣም ብዙ ከሚባሉ ሰዎች ይልቅ የተሻላችሁ ናችሁ ትገኛላችሁ። የመጀመሪያው ፕሪንሲፕል ምንድነው ካላችሁ the map is not the territory ይሰኛል። ካርታ ብለን የምናስበው ነገር በሙሉ ሬፕሬዘንቴሽን የሚወክል ነገር ነው እንጂ ከዛ የበለጠ ምንም አይነት ነገር እንዳልሆነ ያመለክታል። ታዲያ አሁን ይህ ማለት ምን ማለት ነው? አንድ ሰው የኢትዮጵያ ካርታ ስላለው ኢትዮጵያን ጠቅልዬ አውቃለሁ ማለት አይችልም። የኢትዮጵያን ካርታ ሲመለከት ምናልባት ሁሉም ነገር በ2D ስለተቀመጠ በአንድ ወረቀት ላይ ስላለ ፍላት ይመስላል። ወደ ኢትዮጵያ ምድር ላይ ግን ሲመጣና ሲራመድባት ግን ተራራውን ይመለከታል፣ ሸለቆን ይመለከታል፣ የመንገዶቹን ስፋት ጥበት ያያል። ሁሉም ነገር እንዳሰበው እንዳልሆነ ይገነዘባል። ስለዚህ ማፕ ማለት ወይንም ካርታ ማለት የእውነታው ሲምፕሊፋይድ የሆነ ቨርዥን እውነታውን ይወክላል ተብሎ በጣም በቀላል መንገድ የተሰራ ነገር እንደሆነ ያመለክታል። ልክ እንደዚህ ሁሉ ሜንታል ማፖችም አሉ በአእምሯችን ውስጥ የምንስላቸው። እነሱም እዚች ምድር ላይ ካሉት ነገሮች ጋር ተመሳሳይ አይደሉም። ምናልባትም ሊልቁም ከዛም ሊያንሱም ይችላሉ። በሁለተኛው የዓለም ጦርነት ናዚዎቹ ወደ ሶቪየት ዩኒየን ይሄዱና እነሱን ሊቆጣጠሯቸው ይሞክራሉ። ኦፕሬሽን ባርባሮሳ ይሰኛል። ታዲያ ጀርመኖቹ በእጃቸው ላይ የያዙትን ካርታ ሲመለከቱት በቀላሉ ኮንከር አድርገው ወይም ተቆጣጥረው የሚመለሱ ነበር የመሰላቸው። ነገር ግን እውነታውን ሲያዩት ራሽያ በጣም ሰፊ ነች። በተጨማሪም ደግሞ ከዛም በላይ የሄዱበት ወቅቱ በጣም በረዷማ ስለሆነ ያቺን በረዶ ሊቆጣጠሯት ሊቋቋሟት በፍጹም አልቻሉ። አፍ የሚያስይዝም አይነት ሽንፈት የተመለከቱት በዚህ ምክንያት ነው። እጃቸው ላይ ያለውን ማፕ እጃቸው ላይ ያለውን ካርታ ልክ እንደ እውነታ ይዘውት ነበር የሄዱት። እዛ ሲሄዱ ግን ያገኙት እውነታ ፍጹም የጠበቁት ነገር አልነበረም። አሁን ሌላ ምሳሌ ልስጣችሁ። መቼስ አማዞንን ታውቁታላችሁ። በዓለማችን ላይ ግዙፍ ከሚባሉ ድርጅቶች መካከል አንዱ ነው። ታዲያ በመጀመሪያዎቹ ዓመታቶች ላይ በጣም ብዙ ቅሬታዎች ይቀርቡ ነበረ። ይህም ቅሬታ ምንድነው? ከስተመር ሰፖርትን ልናገኝ አንችልም። አማዞን ድርጅት ሰራተኞችን ለማናገር እንደውላለን፣ ነገር ግን የጥሪ ማዕከሉ ቶሎ ሪስፖንድ አያደርጉም፣ ይቆዩብናል ብለው ቅሬታቸውን ያስገቡ ጀመር። ይህንንም ማን ይመለከታል? የድርጅቱ ባለቤት ጄፍ ቤዞስ። ጄፍ ቤዞስም ስብሰባ ላይ አንድን ሰው ይጠራል። ሄድ ኦፍ ከስተመር ሰርቪስ፣ የከስተመር ሰርቪሶች ዋና አለቃ የሚባለውን ማለት ነው። ታዲያ አስረዳኝ፣ ምንድነው እዚህ ጋር እየተፈጠረ ያለው? ቅሬታ እያቀረቡ ነው ብሎ ሲጠይቀው እንግዲህ እኛ እንደሰበሰብነው መረጃ ከሆነ አብዛኛው ሰው 60 ሰከንድ ነው የሚጠብቀው፣ ረጅም የተባለው 60 ሰከንድ ነው አለው። ይህን እንግዲህ በጥናት መልክ ዳታው ያሳየናል ወይንም መረጃዎች ያሳያሉ ብለው ያንን መረጃ አውጥቶ ለጄፍ ቤዞስ ያሳየዋል። ታዲያ ጄፍ ቤዞስም ይህንን ሲያይ ይገረማል። እንዴት ነው ለ60 ሰከንድ የሁሉ ቅሬታ ሊቀርብ የሚችለው አለ። ስለዚህ ቆይ እስቲ ራሴ ለምን አላየውም ብሎ የግል ስልኩን አውጥቶ ለአማዞን ከስተመር ሰርቪስ ወይንም የጥሪ ማዕከል ደወለ ማለት ነው። ስልኩን እስኪያነሳና እስኪያስተናግዱት ግን 10 ደቂቃን አስጠበቁት። ይህ ማለት ምን ማለት ነው? ዳታው ወይንም ደግሞ ማፑ የሰበሰብነው መረጃ ነው ብለው ያመጡለት ነገር ትክክል አልነበረም፣ ከእውነታው ጋር ፍጹም የተለያየ ነበር ማለት ነው። ስለዚህ አሁን ምናልባት እነዚህ ትላልቅ ምሳሌዎች ናቸው ብለን እናስባቸው ይሆናል። ነገር ግን ከዛም የተሻለ እነዚህን ነገሮች የምንተገብርባቸው በጣም ቀላል የሚባሉ መንገዶች አሉ። ቀናችንን ስኬጁል ስናደርግ እንዴት ነው የምናደርገው? ዛሬ ጠዋት ተነስቼ ከዚች ደቂቃ ጀምሮ እስከዚች ድረስ ይሄን አደርጋለሁ ብለን የቀናችንን ደቂቃ አንድ በአንድ የምንሞላ ከሆነ ህይወት የራሷን ሰርፕራይዝ ይዛብን ትመጣለች። ህይወት ተገማች ስላልሆነች እናንተ ያላሰባችሁት ያልጠበቃችሁት ነገር እየተከሰተባችሁ ይመጣል ማለት ነው። ስለዚህ የመጀመሪያው ሜንታል ሞዴል ምንድነው ካላችሁ the map is not the territory። ወደ ሁለተኛው ሜንታል ሞዴል እንለፍ። circle of competence። ማርክ ትዌን በአንድ ወቅት የተናገረው ነገር ነበረ። በህይወት ውስጥ ችግር ውስጥ የሚያስገባችሁ ነገር እናንተ የማታውቋቸው ነገሮች አይደሉም። አውቀዋለሁ ብላችሁ የምታስቡት ነገር ግን የማታውቁት ነገር ነው ችግር ውስጥ የሚያስገባችሁ ይላል። ስለዚህ አሁን ሰርክል ኦፍ ኮምፒተንስ ማለት ምን ማለት ነው? ምናልባትም ትልቅ የሚባለው ጥንካሬያችሁ ያለበት ቦታ ማለት ነው። ይህ ማለት በደንብ የምታውቁትና በደንብ ክህሎቱ ያላችሁ ነገር ላይ
ጥንካሬያቸው የቱ ጋር እንደሆነ በደንብ አድርጋችሁ የምታውቁ ሰዎች መሆን አለባቸው። ይህ ማለት እናንተ መስራት የምትችሉት ነገር ምንድን ነው? በምን ዘርፍ ውስጥ ነው እናንተ ጠቢብ ልትባሉ የምትችሉት? አት ሴም ታይም ደግሞ የእናንተስ ጠቢብነት የሚያቆመው የቱ ጋር ነው? የቱ ጋር ነው በቃ ከዚህ በላይ አልችልም ልትሉ የምትችሉት? እሱንም ለይታችሁ ልታውቁ ይገባል ይላል። ስለ አንድ ነገር ምንም ነገር ባናቅ ችግር የለውም። ነገር ግን ስለ አንድ ነገር ትንሽ ነገር ካወቅን አይምሯችን ያንን ነገር ኦቨር ኤስቲሜት ያደረገውና እንደ ትልቅ ነገር ማሰብ ይጀምራል። ስለዚህ ያ ነው እንግዲህ ችግር ውስጥ ወስዶ የሚከተን። ዓለማችን ላይ በጣም ታዋቂ ከሚባሉ ባለሀብቶችና ኢንቨስተሮች መካከል ወረን ባፌት አንዱ ነው። ታዲያ ወረን ባፌት በዚህ ፕሪንሲፕል በጣም ይታወቃል። የማያውቀው ድርጅት ውስጥ አንድም ገንዘብ አያስገባም። እኔ የምረዳው የሚገባኝን ድርጅት እመለከታለሁ፣ በቃ እዛ ድርጅት ውስጥ ነው ኢንቨስት ላረግ የምችለው፣ ምክንያቱም የማውቀው ነገር ነው፣ ከማላውቀው ነገር እቆጠባለሁ ይላል። ለዚህ ነው በጣም ብዙ የቴክ ካምፓኒዎች ሲመጡለት ወይንም ደግሞ ብዙ የቴክኖሎጂ ካምፓኒዎች እንደ ፈረንጆቹ አቆጣጠር ከ2000 ዓመተ ምህረት ጀምሮ ሲነሱ አይ ይቅርብኝ፣ እነዚህ ነገሮች ውስጥ ገንዘቤን አላስገባም፣ የማላውቀው ነገር ነው ብሎ የተሰበሰበው። እንግዲህ የቢል ጌትስ ጓደኛ ነው ማይክሮሶፍት ላይ ኢንቨስት ማድረግ አለብህ ብሎ ከድሮም ጀምሮ የሚነግረው ጓደኛው አጠገቡ ቁጭ ብሎ አይ የማላውቀው ነገር ነው አልፈልግም ብሎ ቁጭ ያለ ሰው ነው። ታዲያ ወረን ባፌትም የሚያውቀው የሚረዳውን ቢዝነስ እየተመለከተ እዛ ላይ ኢንቨስት ማድረግን መረጠ ማለት ነው። ለምሳሌ እንደ ኮካ ኮላ የከረሜላ ቢዝነሶች በጣም ቀላል የሚባሉ ልረዳቸው የምችላቸው ቢዝነሶች ናቸው ሊያሰባቸው ላይ ኢንቨስት አድርጓል። አሁን ከኮካ ኮላ ድርጅት እንኳን በአመት $500 ሚሊዮን ያገኛል። በጊዜ ያቺን ቢዝነስ ተረዳት፣ የኮካ ኮላን 54% ሼርም ገዛ። በቃ አሁን እንዳለ የሥራውንና የእምነቱን ውጤት እያገኘበት ነው ማለት ነው። ስለዚህ ሁሌም ቢሆን የዚህን ሰውዬ ስም ስትሰሙ ዋረን ባፌት ወይንም ኮካ ኮላ ሲባል ከሰማችሁ ሰርክል ኦፍ ኮምፒተንስ አይምሯችሁ ላይ እንዲመጣ ፈልጋለሁ። የሚያውቀው ነገር ላይ ብቻ ፎከስ በማድረጉ የተነሳ ነው እንደዚህ አይነት ውጤት ሊያገኝ የቻለው ማለት ነው። ወደ ሶስተኛው ሜንታል ሞዴል እንለፍ። ፈርስት ፕሪንሲፕል ቲንኪንግ ይባላል። ይህ ምን ማለት ነው ካላችሁ በጣም ትክክል ነው፣ እውነታ ነው ብላችሁ የምታስባቸውን ነገሮች ከግምቶቻችሁ ነፃ ታወጣላችሁ። ያ ማለት ፋክቶችን ከአሳምፕሽኖች መለየት ማለት ነው። ለዚህም አንድ ምሳሌ እንውሰድ። ኢሎን መስክን መቼስ እናውቀዋለን። የዓለማችን ቁጥር 1 ባለሀብት ነው። ታዲያ እሱ ምንድነው ያደረገው? ሮኬቶችን መስራት እፈልጋለሁ ብሎ ሲያስብ በፍጹም ይህንን ነገር እንዳታስበው አርፈ ቁጭ በል ተባለ። ምክንያቱም ሮኬቶችን መስራት የሚችሉት ጋቨርመንቶች ወይንም መንግስታቶች ብቻ ናቸው ተብሎ ነው የተነገረው። ምክንያቱም ሮኬቶችን ለማመንጠቅ በጣም ብዙ ብር ያስፈልጋል። በተጨማሪም ደግሞ የሮኬቶችን ዋጋ መቼስ እናውቃለን፣ በብዙ ቢሊዮን ዶላሮች የሚተመን ነው። አሰራሩም እንደዛ ስለሆነ ይቅርብህ ተባለ። እሱ ግን ቆይ እስቲ ይህንን ነገር በራሴ መንገድ ልመልከተው አለ። ፋክቱን ከአሳምፕሽን ሊለይ፣ እውነታውን ከግምቶች ወይንም ደግሞ እስከዛሬ ከመጡበት አመለካከት ሊለየው ማለት ነው። ስለዚህ ጥያቄውን አውርዶ ወደ 2 አመጣው። አንድ ሮኬት ለመስራት ምን አይነት ጥሬ ዕቃዎች ያስፈልጉኛል አለ። ሁለተኛ እነዚህን ጥሬ ዕቃዎች ለማግኘት ምን ያህል ገንዘብ ያስፈልገኛል? ይህንን ጥያቄ ሲጠይቅ ያገኘው መልስ በጣም አስገራሚ ነበር። ሮኬትን ለመስራት የሚያስወጣው ዋጋ ከሮኬቱ ዋጋ 2% ላይ ቢሆን ነው። ቀሪው 98% የሚሆነው የምን ወጪ እንደሆነ እንኳን አይታወቅም። ስለዚህ ለምንድን ነው ሮኬቶችን እንደዚህ ኤክስፔንሲቭ ወይንም እንደዚህ ውድ ሊሆኑ የቻሉት የሚለውን ጥያቄ ጠየቀ ማለት ነው። ሮኬቶችን ለአንድ ጊዜ ለአንድ አገልግሎት ብቻ ነው የምንጠቀማቸው፣ ምናልባትም ለዛ ነው እንደዚህ አይነት ፕራይስ የተቀመጠባቸው ተብሎ ታሰበ። በአጠቃላይም ስፔስ ኤክስ ወይንም ደግሞ የኢሎን መስክ የሮኬት ድርጅት ይህንን ነገር ማስተካከል አለብን ብሎ አንድን ሮኬት ከአንድ ጊዜ በላይ ለመጠቀም ያስባሉ። አሁንም አብዛኛው ሰው አይቻልም ይቅርብህ እያለ ይነግረዋል። ነገር ግን ያንንም አሁንም ሊያሳኩ ቻሉ። ከሌሎች የሮኬት የማመንጠቅ ፕሮሲጀሮች የስፔስ ኤክስ ወይንም የኢሎን መስክ ድርጅት የ90% ቅናሽ አሳየ ማለት ነው። ስለዚህ ኢሎን መስክ ሮኬቶችን መስራት ሲጀምር እንደነሱ አይነት ሮኬት ልስራና ልቀመጥ አይደለም ያለው። የሮኬቶችን ፐርፐስ ገና ከመጀመሪያው ከአፈር ጀምሮ ነው ቼክ አድርጎ የሰራው። አንድ ሮኬት ለምንድን ነው ከአንድ ጊዜ በላይ ልጠቀመውም አልችለው? ገንዘቤን እንዲቆጥብልኝ በምን አይነት መንገድ የበለጠ የተሻለ ላደርገው እችላለሁ በሚል አስተሳሰብ ነው ሄደው። ስለዚህ አሁን እኛም እንደሱ ሮኬት የማመንጠቅ ምንም አይነት ኃላፊነት ባይኖርብንም ቢያንስ ለኛ አይጠቅመንም ብለን ማለፍም አንችልም። ምክንያቱም ልጆች በየቀኑ ያደርጉታል። በጣም ግልጽ የሚባል ጥያቄ ይጠይቃሉ፣ አይምሯችንንም ያዘሉታል ብለን እናስባለን። ነገር ግን ትክክለኛ ጥያቄ ነው ልጆች የሚጠይቁት። ሰማዩ ለምንድን ነው ሰማያዊ የሆነው ብለው ይጠይቃሉ። ስለሆነ ብለን እንመልሳለን። ዓለምስ ለምንድን ነው የምትሽከረከረው?
እኛስ ለምንድነው ወደ ስራ መሄድ ያለብን? ለምንድነው እንደዚህ የምንኖረው? ብለው በጣም ቀጥተኛና ግልጽ የሆነው ጥያቄ ይጠይቃል። እነዚህ በጣም ግልጽ የሚባሉ ጥያቄዎች ግን በወላጆች ፊት ምንም አይነት መልስ ስለሌላቸው አርፈ ተቀበል ተብሎ ይመለስለታል ማለት ነው። የታዘዝከውን አድርግ ሲባል ይሄ ልጅ ፈርስት ፕሪንሲፕልስ ቲንኪንግ የተባለውን በጣም አስፈላጊ የሚባለውን ነገር እያጣ ይመጣል። ከልጅነታችን ጀምሮ ነው እንግዲህ እንደዚህ እየተጎዳን የምንመጣው። ወደ ቀጣዩ ሜንታል ሞዴል ስናልፍ ቶት ኤክስፐሪመንት የሚባል ነገር እናገኛለን። ምን ሊፈጠሩ ይችላሉ የሚሉትን ነገሮች እንድናስብ እንድናሰላስል የሚያደርጉን የአእምሯችን ኤክሰርሳይዞች ወይንም ሜንታል ሲሚሌሽኖች ናቸው። አልበርት አይንስታይን በአንድ ወቅት እንደዚህ አይነት የቶት ኤክስፐሪመንት አካሂዶ ነበር። እንዲህም ብሎ ጠይቆ ነበር። ኢማጂን እናንተ ኤሌቬተር ውስጥ ብትሆኑ፣ እግራችሁም ደግሞ ከኤሌቬተሩ ጋር ቢጣበቅ፣ ከዚህም ውጪ ምንም አይነት ኢንፎርሜሽን ባይሰጣችሁ ያ ኤሌቬተር ወደ ላይ እየተሳበ ይመስላችኋል ወይንስ ደግሞ የመሬት ስበት እናንተን ወደ ታች እየጎተታችሁ ይመስላችኋል አለ። ይህንን ኤክስፐሪመንት በማድረግም ደግሞ አንድ መልስ ሊያገኝለት ቻለ። ምንም ልታውቁ አትችሉም፣ ልትለዩት አትችሉም አለ። ወደ ሁለተኛው ቲዮሪ ያመራው ይሄ ነው፣ ቲዮሪ ኦፍ ሬላቲቪቲ ማለት ነው። የአይንስታይን ሃይፖቴሲስ ወይንም ደግሞ ግምት ምን ይላል? ወደ ላይ የተወረወራችሁ ቢሆን ያለው የአክሰለሬሽን ፎርስ በተጨማሪም ደግሞ ወደ ታች እየተጎተታችሁ ቢሆን የምታገኙት የግራቪቲ ፎርስ ተመሳሳይ ሊመስሉ ይችላሉ፣ ነገር ግን ተመሳሳይ ናቸው ብሎ ይመልሰዋል። ይሄ ለእኔ ለምን ይጠቅመኛል ብላችሁ ካሰባችሁ በህይወታችሁ ውስጥ ምንም አይነት ውሳኔን ከመወሰናችሁ በፊት ከዛ ውሳኔ የምታገኙትን በጣም ምርጥ የሚባለውን አውትከም ምርጥ የሚባለውን ውጤትም ትመለከታላችሁ። ከዛ ውሳኔ የምታገኙትን በጣም መጥፎ የሚባለውንም ትመለከታላችሁ። ስለዚህ ስራ በቃኝ ብላችሁ ስራችሁ ልታቆሙ ያሰባችሁ ሰዎች ከሆናችሁ እንግዲህ ፋይናንሳችሁ ምን ይመስላል? የጭንቀት ደረጃችሁስ ምን ያህል የሚደርስ ይመስላል? ከጠዋት ጀምሮ እስከ ማታስ ምን የምታደርጉ ይመስላችኋል? እንደነዚህ አይነት ጥያቄዎችን ከመጀመሪያው ጀምሮ እየጠየቃችሁ ታልፋላችሁ ማለት ነው። ስለዚህ ብዙ ጊዜ እነዚህን የቶት ኤክስፐሪመንቶች በሰራን ቁጥር ጥሩ ነገር ቢፈጠርስ የሚለውን ምኞትና ጉጉቱን እናገኘዋለን። አተሴም ታይም ደግሞ ያንን ሪስክ እንዳንወስድና ወደ ታችም እንዳንኖር ይህንን ነገር አስቀድመን ወደ ታች የሚስበንን ነገር ስንመለከተው ልንቆጠብም እንችላለን ማለት ነው። ወደ ቀጣዩ ሜንታል ሞዴል እንለፍ። ሰከንድ ኦርደር ቲንኪንግ የሚሰኘውን እናገኛለን። ምን ማለት ይሆን ካላችሁ፣ አንድን ነገር ካረጋችሁ፣ አንድን ውሳኔ ከወሰናችሁ በኋላ ወዲያውኑ ከዛ ውሳኔ የመጣውን ኮንሲኩዌንስ ወይንም የመጣውን መዘዝ ከመመልከት ይልቅ ከዛ አሻግራችሁ መመልከትን ይጠይቃል። አብዛኛው ሰውም ይህንን የማያከናውነው ፈርስት ኦርደር ቲንኪንግ ላይ ስለሚቆም ነው። አንድ ሰው የሆነን ውሳኔ ሲወስን ይህ ውሳኔ ምን ያመጣልኛል ይላል። መዘዙን ወይንም ውጤቱን ከተመለከተ በኋላ በቃ እዛ ጋር ማሰብ አቆመ ማለት ነው። እናንተ ግን ከዛ አልፋችሁ ተሻግራችሁ እንድታስቡ ነው ይህንን እየነገርኳችሁ ያለሁት። ውጤቱ ከመጣ በኋላ እንዘን ዋት የሚለውን ጥያቄ መጠየቅ አለባችሁ። እሺ ከዚህ በኋላስ ምን ይፈጠራል የሚለውን ማለት ነው። በህይወታችን የሚጠቅሙንን ውሳኔዎች እንድንወስንና የምርም ደግሞ በረጅሙ ህይወታችንን ቤኔፊት የሚያደርጉልን ውሳኔዎች እንድንወስን የሚጠቅሙን ነገሮች እነዚህ ናቸው። ለዚህ አንድ ምሳሌ ስጠን ካላችሁኝ፣ ሄንሪ ፎርድ የፎርድ መኪና አምራቾች ድርጅት ዋና መስራች በ1914 ዓ.ም ለሰራተኞቹ በጠቅላላ ዳጎስ ያለ የደሞዝ ጭማሪ ያደረገላቸው። በዛን ጊዜ ይህም ነገር በጣም እንግዳ ሆኖ ነበር። ምክንያቱም አብዛኛው የቢዝነስ ሊደር አብዛኛው ንግድ ያለው ሰው እንዳለ ወጪን እንዴት አድርጌ ነው ልቀንስ የምችለው እያለ በሚያስብበት ሰዓት ነው እንግዲህ ሄንሪ ፎርድ አንስቶ $10 ሚሊዮን የከፋፈለው። ታዲያ ሄንሪ ፎርድ ምን ታይቶት ነው ካላችሁ፣ እኔ ለሰራተኞቼ ብዙ ገንዘብን በሰጠኋቸው ቁጥር እነሱ ትልቅ የሚባል ፐርቼሲንግ ፓወር ወይንም የመግዛት አቅም ይኖራቸዋል። ይህ ማለት እኛ እዚህ የምናመርተውን መኪና የመግዛት አቅም ይኖራቸዋል ማለት ነው። ስለዚህ ባገኙት ጭማሪ ይህንን መኪና ሲገዙ መልሰው ብሩ ወደ እኔ እጅ መግባቱ አይቀርም ማለት። ከዚህ እንግዲህ ያገኛቸው ብዙ ጥቅሞች አሉ። የመጀመሪያው ወርከር ሎያልቲ ነው። ከሰራተኞቹ ታማኝነትን መግዛት ቻለ። ምክንያቱም ደሞዝ በጣም አሪፍ አድርጎ ጨመረላቸው። ስለዚህ ለምን ከዛ ድርጅት ይወጣሉ? ሁለተኛው ነገር ደግሞ ከስተመሮቹን አሰፋ ማለት ነው። ምክንያቱም አሁን ሰራተኞቹ ራሱ የሱ ከስተመሮች ሆነዋል። ይህም አንድ የሱ ጥቅም ነው። ሶስተኛው ደግሞ ኢንክሪስድ ፕሮፊትስ ወይንም ደግሞ የተሻለ ትርፍን ሊያስመዘግብም ቻለ። አሁን ይሄ በፖዚቲቭ መንገድ የሚወሰደው ነው። ታዲያ ወረን ባፌት ይህንን ሰከንድ ኦርደር ቲንኪንግ ግን በኔጌቲቭ መንገድም ደግሞ ይመለከተዋል። እንበልና ኮንሰርት ሊያዩ የሄዱ ሰዎች ወይንም የሆነ ፌስቲቫል የሆነ ዝግጅት ተዘጋጅቶ ሊያዩ የሄዱ ሰዎች አሉን በላለ። በጣም ብዙ ሰዎች ስለሆኑ
አንዱ የሚፈጠረውን ነገር ለማየት ብሎ ተንጠራራ። ስለዚህ በጣቱ ላይ ቆሞ ነገሩን ማየት ቻለ። ከሱ ኋላ የነበረው ሰው ደግሞ አሁንም ይሄ ከፊቱ ያለው ሰው ስለከለለው እሱም በጣቱ መንጠራራት ይጀምራል አለ። ሁሉም ሰው እንዲህ እያለ በጣቱ መቆሙ አይቀርም። ታዲያ ሁሉም ሰው በጣቶቹ ላይ ቆሞ ነገሩን ለመመልከት ቢሞክር ደግሞ መጀመሪያ የነበረበት ቦታ ላይ ነው የነበረው። ማንም ሰው ማየት አይችልም። እንደውም ሁኔታቸው የተባባሰ ይሆናል። ምክንያቱም ሁሉም ሰው ጣቱ ላይ ነው የቆመው። በፊት ግን ምንም ባይታያቸው እንኳን በተረከዛቸው ነበር የቆሙት ይላል። ስለዚህ በህይወታችሁ ምንም አይነት ዲሲዥን፣ ምንም አይነት ውሳኔን ከመወሰናችሁ በፊት ይህ ውጤት ምን አይነት ውጤትን ይወልድልኛል፣ አሁንስ የመጣው ውጤት ሌላ ነገርን ምን ያመጣልኛል ብላችሁ ፈርስት ቲንኪንግ፣ ሰከንድ ቲንኪንግ፣ ተርድ እያላችሁ እንደዚህ እየወረዳችሁ ሂዱ። በዛሬው ቪዲዮ 9 ሜንታል ሞዴሎችን እመለከታለሁ ብዬ ነበረ። ነገር ግን እነዚህ ብዙ ጊዜውን ወስደውታል። ስለዚህ ቀጣይ ፓርት ሊኖረው ይችላል። እስከ መጨረሻው ስለተከታተላችሁ አመሰግናለሁ። ቻው።